ጆሃር ጋር ነው ጸባችሁ፣ ከመስፍን ፈይሳ ጋር ነው ጸባችሁ። እቺ ሴትዮ እኮ ይኸውላችሁ ጸባ በሙሉ መብት ከሚጠይቁ ከዮኒ ማኛ ጸባ በእናቷ ትግሬ በሁሉም ትግሬ ናት፣ በሁሉም ተጋሩ ናት። ኦሮሞ አንድ ሰውልሽ ኦሮሞ ልንገርሽ፣ የኔን ዘር ብትፈልጊ ሸዋ ላይ ታገኛለሽ። እኔ አንድ ቀዳዳ ብሰጥ ሸዋ ላይ ታገኛለሽ የኔን ዘር። ወለጋ ብትሄጂ ታገኛለሽ። እቺ እኮ አንድ ዘር እኮ ይላት፣ አንድ ዘር እኮ ይላት። ያም የሆነው አትሊስት ከውጭ ስትመጪ ነው። እኔ አሁን ዘር ውስጥ መግባት ፈልጌ አይደለም። ከውጭ ስትመጪ ተሰደሽ ወይ እንደ ልማዱ ይሄ ምናምን ሆነሽ ስትመጪ ይዘሽ የምትመጪው እናት አባትሽን ብቻ ነው። እናት አባት ምናምን ነች። ኦሮሚያ ላይ ግን ዘር ማንዘርሽ አትሊስት አባትሽ እንኳን ኦሮሞ ከሆነ የአባትሽ ዘሮች ይኖራሉ። ኦሮሞ ዘሩ የተያዘ ነው እናቴ፣ እንደ ሀረግ የተያዘ ነው። ፈልገውሽ ነው የሚመጡት። ዲቃላ እንኳን ብትሆኝ አልኩሽ ፈልግ። አንድ የኦሮሞ ዘር የለባትም። አንድ ቢኖርባትም ማኖሩ እኮ ወይኔ ጂጂክያ የዛሬ 4 ዓመትን ያስቆማት ነበር። አንድ የኦሮሞ ዘር የለባትም። አንድ ምንም ነገር የላትም። ሽዝ ተጋሩ ናት። በደንብ አርጋ ተጋሩ ናት። በደንብ አርጋ። ያ ማለት ግን ተጋሩን ተወክላለች ማለት አይደለም። ይቺ ባለጌ ስድ አይደለም። እሷ የምትወክለው ምናልባት ሆዳሙን ወያኔ ወይ መጥፎን አስቀያሚውን ፖለቲካ ነው የምትወክለው። አስቀያሚ ሰው እኮ አንድ ሰው እኮ አታጡ። የዚህን ያህልም ደግሞ እንዴ ዘር የለኝም እኮ ምንድን ነበረ ስትል የነበረው? ዘር የለኝም ስትል ነበር። ምን ነበር ስትናገር የነበረው? ቤተሰብ የለኝም ስትል ነበር። አሁን ምን ነው ክስ ሲመሰረትባት ዘላ ኦሮሞና ትግሬ ላይ የሆነችው? ትግሬዎች ልኳት ነው ወይስ ወያኔ ልኳት ነው? ትግሬዎችማ ቢልኳት ኖሮ እንደ ጀግና ትግሬዎች ተጋሮች ዝንጥ ብላ መሳሪያዋን ይዛ ትወርድ ነበር። እኔ ማቀው ትግሬ ፊት ለፊት ሆኖ የሚናገር ነው። ወያኔንም ባለጌ ነህ፣ አዎ ልክ አይደለህም፣ ኦኬ ትግራይንም ደግሞ አናሰጥም ብለው የሚታገሉ ተጋሮችን ነው የማውቀው እንጂ ለወያኔ ሽንጣቸውን ይዘው ተገትረው ድርቅ ብለው የሚለፈልፉ አይደሉ። ትክክል ነው የሚሉ አይደሉ። እኛ የምናውቃቸው ይሄ ሌላው ይሄ ጥቅሙ የቀረበትና ሀሽሽ ሳቢውን አይደለም። አሁን በየአሜሪካና በየጀርመኑ ቆሞ የቀረውን እሱን አይደለም። ስለሱ አይደለም እያወራ ያለሁት። እቺ እኮ ልክ ወያኔ ሲወርድ ተዘጋጅታ ተልካለን የመጣች ናት። ከማማ ፊሽካ ጋር አንድ ላይ ነበሩ። ከዛ በኋላ ሰፕሬት አድርገው በዚህ በኩል ይችኛዋን በደንብ ኢንፎርሜሽን ትሰጣታለች፣ ይችኛዋ ታወራለች። 5 ዩቱብ ሲዘጋባት 5 ጊዜ አዲስ ዩቱብ የከፈተች ናት። በእነማን ትብብር? ራሳችሁ ወቁት። ያ መጀመሪያ ተከሰስኩ ብላ ስትል አብሯት የሆነው ማን ነው? የቆሙት ማን ናቸው? ይሄ ማን ነው ስሙ? አንድ የሆነ ፓስተር ነኝ ምናምን የሚል እኔ አላውቀውም ስሙን፣ እስቲ ንገሩኝ። ማን ነው ስሙ? ማን ነው ስሙ? ንገሩኝ እስቲ ጋይስ። ኤደሞን የሚባል አብሯት ይቆሙ። ሌሎችም እንደዛ። ማነው ኢንፎርሜሽን ከመጀመሪያ ይሰጣት የነበረው? እነማማ ፊሽካ። እኔ ስለማውቃቸው ነው፣ በደንብ ስለማውቃቸው። እናንተን ይመስሉና ከእናንተ ጋር ሞት ኩልሽ አበድ ኩልሽ ምናምን ይሉና ስለ ዲቃላዎቹ ነው ያወራላቸው ያለሁት። ያ የኦሮሞን አንድ ቀን እስቲ የትግራይን ኢህአዴግን ተናግራ ታውቃለች? ኤርትራን ተቀጠ ይወላችሁ ጋይስ። እኔ አሁን ቁጭ ብዬ ስለሷ ሳስብ ማንነት ስትቀጠቅጥ የነበረው እስቲ የትግራይ አንድ አሉላ በለው አክቲቪስትን በለው ስለ ትግራይ ተናግራ ታውቃለች? ሰድባቸው ታውቃለች? አንድ ቀን ተናግራቸው አታውቅም። አንድ ቀን ካጠፋን ዘረኞች ከሆነ ሁላችንም ነን። ማንንም የምታሳድደው ኤርትራያኖችን ነምበር 1 ኤርትራያኖችን እንዴት እንደምታረጋቸው አንደኛ። ሁለተኛ ኦሮሞን አይደል የኦሮሞን አክቲቭ ነጥላ ነበር ስታስመታ ነበር። ያ የኔ ህዝብ የሐረርጌ ህዝብ የኦሮሞ ህዝብ ትልና ነምበር 1 ጆሃር አስብ። ጆሃር መሐመድ ነምበር 2 እኔ ያ መሮን
እንትንን አትነካው፣ ብልጽግናን አትነካው። ኦኬ እስቲ የትኛውን ተጋሩን ስትናገር ሰምታችሁ ታውቃላችሁ? ደብረጽዮንን፣ ወያኔ፣ የተጋሩን አክቲቪስት ኔቨር ነክታችሁ አታውቅም። ማንን ነው የምትነካ የነበረው? ዘመነ ማንን ነው ስትናገር የነበረው? ዮኒ ማኛን አማራ ነው ብላ የአማራ አክቲቪስት ነው ብላ ስለምትል ማንን ነበር ስትናገር የነበረው? የትግራይን ህዝብ ነክታ አታውቅም። የትግራይን አክቲቪስቶች ነክታ በፍጹም አታውቅም። ያን በሙሉ ቼክ አላረጋችሁትም። እነማን ናቸው አጠገቡ ያሉት? የትግራይና የአማራ ዲቃላዎች 50-60%። ከዛ ይቀጥልና ደግሞ የትግራይና ብዙም የሉም። ለነገራችን ላይ አንድ ልጅ ብቻ ናት የማውቀው ከትግራይና ከኦሮሞ። እሷንም ቀስ ብለን ያስወጣናት። ቀስ ብለን ሰብ ለምትባል ካናዳ ያለች ከተጋሩን እሷ ደስ የሚል ጭንቅላት ያላት ሴት ናት። በጣም ጥንቁቅ የሆነች ሴት ናት። አንድ ቀን ስላሉላ አውርታ አታውቅም። ስለ ደብረጽዮን አውርታ አታውቅም። ስለ ተጋሩ አክቲቪስቶች አውርታ አታውቅም። ታቡ ነው። ማንን ነው የምታሳድደው? ጆከርን። ማንን ነው የምታሳድደው? የአማራ ልጆችን። ማንን ነው የምታሳድዳልቻል? ማንም ጂጂክያማ የመጀመሪያ መግቢያዋ ናት። ጂጂክያ 8 ዓመት 8 ዓመት። ታዲያ ይቺ እኮ መለስ ዜናዊ ሄደ እንጂ ሞተ እንጂ እኮ መለስ ዜናዊ ሆናን ቁጭ ያለችልን። ያ ይሄ ነው። ገባችሁ? ያልገባችሁ እናንተ ያ እኔ ለጎጃም እንደዚህ ሁለት መኪናው እኮ ስለላ ነው። ደንበኛ ሰላይና አቀባይ ነበረች። እንዳትሳሳች። ጀግና የኦሮሞ አባት ያላት የተጋሩ እናት ያላት ጀግና ናት። የእሷ ጭንቅላት አይገኝም። ለነገሩ ዛሬ መቶቻችሁ ተቀጥቅጣችሁ ብትሰሩ አንድ ሰብለን አታክሉ። ሰብለ ስላችሁ ያቺ እንትን ጆንያን አይደለም ያልኳችሁ፣ ሌላ ልጅ ሰብለ ካናዳ የምትኖር በጣም ጀግና የሆነች ሴት አለች። አየቻት እና ላጥብላት። እሷ ከወጣች በኋላ እነዚህ ብትንትኑ ያወጣው ይሄ ቀን እንደሚመጣ ትናገር ነበር። ሰው ለራሱ ያችን መማማ ፊሽካን ጥጥ ብላ ያለቻት ይዛት ጂጂ ያ ኤኒዌይ የሰራውልሽም በዚህ ነው። መማማ ፊሽካ ከነባልሽ ማለት ነው። ኤኒዌይ አማራ ሞኝ ናችሁ። ለእናንተ ያገዘች መስሏችኋል አይደለም? ያ እኔ ለአማራ እንደድርጌ አርጋላችሁ አታውቅም። ምንና ምን እንደምታደርጉ ስትከታተላችሁ ነው የነበረችው። ምንና አማራ ተፈናቀለ ተብሎ ሲሰበሰብ ግማሹን ገንዘብ ወደ ኪሷ አርጋ ግማሹን ደግሞ ላለው መንግስት ይሆናል። ተከታተል፣ በዚህ በኩል እንዲሄዷል እና ከሌና ይሄ ኖርማል ያለ ነው። በደንብ አርጋ ነው የተጫወተችባችሁ። በደንብ አርጋ ከዛ እኔ ጂጂ ባገኛት መርዝና ምናምን በትብቼ ግንባሯን እላታለሁ። አይዞሽ ሪከርድ አለ። ያንቺን የቀን ጉዳይ ነው። ኦኬ ያልሽው ያ በአመለካከቴ በሐሳቤ ከኔ ጋር ትሟገቻለሽ እንጂ እኔን መግደል አትችይም። አልለቅሽም፣ እጠይቅሻለሁ። በህግ ባጣሽ በእግዚአብሔር አላጣሽም። አንቺንም ደግሞ እንደ ጃባ ሬሳሽ ላይ ቆሜ ደግሞ በጥቂት መታታለሁ ነገር አንቺ ተመተሽ ወይ ልጅሽ ተመታ ወይ ነው ተመቶ ወድቆ ያሳየኛል። እኔ መድኃኒዓለም እኔ ፖለቲካ እንጂ ይሄ ቅሌታም የዘቀጠ የቅናት ማንነት ውስጥ ለውስጥ ነው ሰው እንዲገደል እንዴ እራሳችሁ ያደረጋችሁት ቁጭ ትሉና በወለጋ እንደዚህ ብላ አያስገድላ። እኔ ወለጋ ላይ ኦሮምኛ አትችሉም ብዬ መጠየቄ ወንጀል ነው? እኔ እዚህ ጋር እኮ ልንገርሽ፣ እኔ እኮ መብቴን ማክሴት እኮ ነው። ለዚህ ጥያቄ እኮ ሄደሽ እንደዚህ ኦፍኮርስ እኔ ምን እንዳልኩ ታውቂያለሽ? ለዳኛው እኔን እዚህ አቁማችሁ ከአፍሪካ ነው የመጣሽው ጀርመንኛ ትችያለሽ ብላችሁ ተጠይቁኝ አይደለ? እንደዛ ነው አመለካከቴ። ሌላ ምንም ነገር የለኝም። እናንተ ራሳችሁ ፍርድ ቤት መጀመሪያ ዳኛው አንቺ ዝም በይ እስከምባል ድረስ ነው የተናገርኩት። አንቺ ልጅ ዝም በይ፣ አንቺ ሴትዮ ዝም በይ። ያ እኔ እየተናገርኩ ነው እየተባልኩ ነው የተናገርኩት። መብቴን ጠንቅቄ ስለማውቅ አማራ ናስቁማ እዚህ ነው የምትኖሩት፣ ኦሮምኛ ትችላላችሁ፣
አትችልም ብለሽ መብት እኮ ነው። ሀገሬ እኮ ነው። የተወለድኩበት እኮ ነው። ሀገሬ ነው። ያ እኔ ለክፉ ማስቤ አይደለም። ኦሮሞች መስለውኝ ነው። ላዋራቸው ፈልጌ ነው። አማርኛ ትችላላችሁ? እኔ እስል አማራ አይ እኛ አንችልም አሉ እና አትችሉም ያልኳቸው። ዌር ኢዝ ዘ ፕሮብሌም? ያንን በሙሉ ሪከርድ አድርጋችሁ ለፍርድ ቤት የሰጣችሁት እነማን ናችሁ? ዲቃላዎቹ ለምን አጎታችሁን ከቤተ መንግስት አውጥቼ እዛ ደደቢት በረሃ ስላወረድኩላችሁና ግንባሩን ስለተባለ ያን ያናደዳችሁ? የተረፈው ካለ ገና ጠይቋለሁ። ደብረ ጽዮን እኮ አልኩሽኝ 4 ኪሎ አይገባም ስልሽ ቃል ነው የምገባልሽ። ቆብሪ በህይወት እያለሁ ተመልሶ ነገርኩሽ እኮ ወያኔ አዲስ አበባ ነው ያረግጥ። እኔ ቃል እገባልሻለሁ። ከዚህ በኋላ እኔ ቃል እገባላችሁ። ተመልሶ አዲስ አበባ እኔ እንዲያውም ልንገርሽ አይደለ እስከ ተወሰነ አመት ድረስ ብዙም እንደዚህ እንትን በቃ ኖርማል የአውሮፓ ፖለቲካ መስሎኝ ነበር። ግን መርዝ ስለሆነች ወያኔ እዛው ደደቢት በረሃ ተጋቢያታለሽ። ደደቢት በረሃ አሁንም ደግሜ ነው ማስገባችሁ። ደግሜ ያልኳችሁ ብችል እኔ ራሴ እሄዳለሁ። እኔ ብችል አልኩሽ። ለምን እንድች እያልኩኝ አልኖራት? ምክንያቱም የእናንተን ክፋት ከማንም በላይ ስለማውቅ ባለጌ ስለሆናችሁ ስለማላዝንላችሁ ስላላዘናችሁልኝ የስንቱን አባት ልጅን ያለ አባት ያስቀራችሁ ስለሆናችሁ 27 ዓመት ሁሌ 27 ዓመት ብላችሁ የሁለት ወሩን ጦርነት ለማጣጣት ስትፈልጉ ቆሜ ይውላችሁ ክሊማንጃሮ ተራራ ላይ ሆነ 27 ዓመት የሰራችሁትን እሪ እያልኩ ነው የማወራላችሁ። ለምን? በዛ የተጠቃው ስለሆንኩ በዛ ቤተሰቤን ያጣው ስለሆንኩ በዛ እዚህ ሀገር አሳይለም ጠያቂ ስለሆንኩ ዲቃሎቻችሁ ተኛችሁልን እንዴ? 8 ዓመት በሙሉ ባልሰራነው ነገር ዲቃላዎቻችሁ ራሱ የእናንተ ዲቃላዎች አይለቁ የሚለቁ አይደለም። ታዲያ እኔ ሙሉ ኦሮሞዋ ኢትዮጵያ ደግሞ እንዴት ነው የምለቃችሁ? እኔ እኮ የዓላማ ሰው ነኝ። እኔ መች ከያዝኩ ለቃለሁ። እንዳትረሱ ወለጋ ነኝ። የእናንተ ይጨቃችኋል። እኔ በውሸት አይደለም ሰውን የምኮንነው፣ በእውነት ነው። በእውነት እኮንናቸው። በእውነት አለቃችሁ። የእውነትም ቤተሰቤን ስላጣውበት የእውነትም ሀገሬን ስላጣውበት አለቃችሁም። እናንተ ናችሁ መሰረቱ። ለዛ ሰላም ነበረነኛ ምን ከድሮቹ ጋር ምን ያገናኛል? እናንተም ባየንበት እኮ የአሁኑም የድሮም የወደፊቱም ደና እኮ የሁሉም ደናዎች ናቸው። እናንተ ግን መጥፎች ናችሁ፣ ሰው በላዎች ናችሁ። እኔ እግዚአብሔር ምስክሬ ነው። እናንተ የሰራችሁት ስራ ምን አለ በቪዲዮ በሂስትሪ ተደርጎ ተሰርቶ ቢወጣ የኢትዮጵያ ሕዝብ ለልጅ ቢተላለፍ ለልጅ ለምን ገደል አትገቢ? ሳጁ ሆንሽ ማን ሆንሽ ምን አገባኝ? ምን አገባኝ? ሳጁን ተራ ትግራዋይ ናት እንጂ ፖለቲከኛ አይደለች። አሁንኝ ካለች ደግሞ ጥጓን መያዝ ትችላለች። አይ ዶንት ኬር። በአላማዬን የማልደራደር ሴት ነኝ። አም ጂጂኪያ። ይህንን እንድታውቂ ፖለቲካ መተውና ማንነትን መተው በጣም ይለያያል። በደልን መርሳት በጣም ይለያያል። ይቅርታ የማያስተምረው ባለጌ 8 ዓመት በሙሉ በአንድ ነጠላ ዲቃላ በሰራውትም ባልሰራውትም ስትሄዱብኝ የነበራችሁ አለቃችሁ። አሁን አለቃችሁ። ይህንን ነግራችኋለሁ። ጂጂ በአንበሳ የምትታለል አይደለችም። አንበሳ እኔ እሰጥሻለሁ፣ 10ሩን አውርጄ እሰጥሻለሁ። አህያ እከክ ከማንም ዳደነ ቆርጥ የተፈጠርኩ መሰለሽ እንዴ? እኔ ዳውዬ ሆኖ ግማሹ ትግሬ ነው። ይሄንን ንግግሬን ሳያውቁት ቀርቶ ይመስልሻል አንበሳ ይሰጡኝ? ያቁኛል እኮ ጂጂ ግን የተረዱኝ ናቸው እነሱ። ጂጂን የተረዱ ያወቋት እናንተ ባለጌዎች። ሰው በሰራውም ባልሰራውም ለዩቲዩብ አንቺ ልንገርሽ አይደለም አንቺም በተለይ ሴቶቹ ማለት ነው ዩቲዩባችሁ እንጂ ለዛች ዱቄት ለምትለምነዋ የትግራይ እናት ዛሬ እዛ ጥይትና እንትን እንደ ዝናብ ለሚወርድባት እናትና ገና ምን ይመጣብኛል ብላ በሰቀቀላለችው የትግራይ እናት ምን የጠቀምሽው ነገር አለ? በእናንተ እኮ ነው የሁላ ጦርነት እኮ የትግራይ እናት በእናንተ ድንፋታ ውጪ ባላችሁት
ጥሩ አልጋ ላይ በምትተኙት ጥሩ ውሃ በምትጠጡት ውሃ የሌለበት ሀገር ላይ እናንተ ውሃ ከሱፐር ማርኬት ገዝታችሁ በምትጠጡት ሌቦች እኮ ነው ዛሬ የትግራይ እናት ቦምብ የሚወርድባት። ያ ከተራራ ላይ የተገደለው አባት በእናንተና በእናንተ እኮ ነው። በማን መሰላችሁ? እዚህ ቁጭ ብላችሁ እስቲ ትግራይን ትነካና አንድ ሰው እኮ አይደለም ይነካችሁ። አንድ ሰው እኮ አይደለም 7 ሀገር ተሰብስቦ እኮ ነው ቂንጥር የምታክልን ሀገርና ህዝብን እንደዛ የቀጠቀጡ። ምን ቂም ቢኖርባቸው ነው? ምን አንዱ እንኳን አይራራልንም አትሉም እንዴ? እኛ ነበርን እኮ የኦሮሚያ ወጣት አትሂዱ እያልን ስናሰማራና ኢቭን እንኳን ልጆቻችን ሄደው እዛ ሌላ ታሪክ ውስጥ እንዳንገ ጀምሬያለሁ። አሁን ግጠሙኝ እናንተ ግሞች፣ አሁን ግጠሙኝ። እናንተ ናችሁ የምታስነሱኝም እናንተ ናችሁ። ዝም በል ብያለሁ፣ ዝም ልትል አልቻልኩም። ዝም በሉ ብያቻለሁ፣ ዝም ልትሉ አልቻላችሁ። ያ እናንተ ከብቶች ማለት ነው። 8 ዓመት በሙሉ በማንም ዲቃላ አማራና ኦሮሞን እያጣላችሁ የነበራችሁት እናንተ ናችሁ። እዚህ ሚዲያ ላይ ወጣችሁ። እኔ አንድ ቀን የአማራ ልጅ ሆኖ አብይን ሲሳደብ መልስ የሰጠሁት አለ? እስቲ ንገሩኝ። እኔ የአማራ ጥላቻ ቢኖረኝ ነው ተጋሩ ሆኖ አብይን ሲሳደብ መልስ የሰጠሁት አለ? ኔቨር። ለምን? አብይ የኢትዮጵያ መንግስት እንጂ የኦሮሞ መንግስት አይደለም። በእኔ አስተሳሰብ ዘሩ ኦሮሞ ሊሆን ይችላል፣ የተወለደበት ቦታ ኦሮሚያ ሊሆን ይችላል። ግን መሪነቱ ግን ለማን ነው? ለኢትዮጵያ ህዝብ ነው። አንድ ቀን እኔ ዘመነን ተናግሬያለሁ። አንድ ቀን አምጡልኝ ቪዲዮ በዚህ በ8 ዓመት ውስጥ አንድ ቀን እኔ ቴዴፍ ወያኔን አስታጠቅሻለሁ ግን ቴዴፍን ተናግሬ ያውቃለሁ። አብሬያቸው ቆሜ ከሆነ አብሬያቸው መስመሪና ያልኩኝ ሴት ነኝ። ለነፃነት ስለሆነ ቴዴፍንና ወያኔን ለይቼ የምናገር ሴት ነኝ። እኔ ፖለቲካና ቃል ፖለቲካን አታስተምሩኝ። ህዝባቸውን ለማዳን ቴዴፎች የሚያደርጉትን ነገር በፍጹም ነው ያልቃወመው። መጥቻ 4 ኪሎ ወጣለሁ ሲል ግን ከኔ ጋር ነው የሚገጥመው። ያንን ነግራችኋለሁ። ገባችሁ? እናንተ አህዮች ያ የማይታወቅ መስሏችሁ ምድረ ዲቃላ ማለት ነው። የማይታወቅ መስሎ እኔ ሆነኝ እዚህ ሚዲያ ላይ እየቀረሁት ያ እንደዚህ አድርጋ እኔ እኮ የትኛው ነው የአማራ? እኔ እኮ ከጆከር ጋር ቁጭ ብዬ አወራለሁ። እንግዲህ አማራ ታጋይ ነው አይደለ? ጆከር የአማራ ታጋይ ከጅቦ ጋር ቁጭ ብዬ አወራለሁ። ተቃልጄ እኮ እወጣለሁ አይደለ? እናንተ ዲቃላዎች ከየት አባታችሁ መታችሁ ነው ስለኔ የምታወሩት? ስለኔና ስለኔ ቤተሰብ ከየት አባሽ አምጥተሽ ነው የምታወሪው? ስለ ፖለቲካ እኮ እኔና ጆከር ብንገናኝ ቁጭ ብለን ልንሰዳደብ እንችላለን። እኔና ዘመነ ካሴ ቁጭ ብለን ግን እኔ አንድ ቀን ስራዬ ብዬ ለምን መብታቸው ነው። እኔን አይደለም እየተናገሩት ያለው የኔን እኔ የምደግፈው ፓርቲ አይደለም እየተናገሩ ያሉት። የሚያስተዳድራቸውን መንግስት ነው። ዛትስ ኖት ማይ ቢዝነስ። ይሄኔ ቢዝነስ አለ። ህዝቤን ተናገሩ ብዬ ከተሰማኝ ግን መልስላችኋለሁ። ህዝብና መንግስት ስለሚለያይ የእናት ይቀደድ። አንተ ደንቆሮ ነው የምልህ። ናውጣ አንተ ከብት ትታኮ ነበረ። ቢፍቱ ትታኮ ነበረ። ነካኳት። ጠላቴ ነው አገኘኋት። አንቺ ራስሽ ስትሰድቢኝ ነበር። ትቼ ነበር። አሁን ጠላቴ እቺ በእናቷ ትግሬ በአባቴ ኦሮሞ ነኝ ብላ 8 ዓመት ስታሳደደኝ የነበረችው ከማማ ፊሽካ ጋር አንደኛው እቺ ትግሬ ናት። እቺ በኦሮሞ እናት ስር የተደበቀች እናንተ ስታጨበጭቡላት የነበረችው ያ እኛን የእናንተን እንቁ ልጆቻችሁን ከጇር ጀምራ ስታሳደደን የነበረች ናት። እኔ ዘርኛ ሰው ደግሞ ይላል ነጭ ቅማል እኮ ኦሮሞ እኮ ናት። አያችሁ ኦሮሞ ማለት እንዴ? እኛ የትኛው ኦሮሞ? ስሚ ዱባይ ላይ ልንገርሽ ምንጣፍ አንጥፎ ነው የሚቀበልኝ። እኔ ኦሮሞዎች አሜሪካን ቤድ ምንጣፍ አንጥፎ ነው እኔ አልወድምም እንጂ ገባሽ? እኔ አንዳንዴ የትኛው ኦሮሞ ነው የሚጠላኝ እላለሁ። የሀሳብ ልዩነት ሊኖር ይችላል። የፖለቲካ ልዩነት ሊኖር ይችላል። ገባችሁ? የማይስማማቸው ነገር በማንነቴ ግን ማንም አይጠላኝም። ለምን? ደማቸው ነኝ፣ ደሞቼ ናቸው። እንደዚች ያለች ዲቃላ 8 ዓመት በሙሉ ልጅ ያልቀረቻት የልጅ ልጆች ያልቀረ ቤቴ ድረስ ገብታ የልጆች አባት በሙሉ አምጥታ አባት ፈልጋ የምታወጣ የትግሬ ዲቃላ ይችነ ዘሯ በኖሮ እንዲያታረግም ነበር። እስቲ የትኛው ኦሮሞ ነው የኔን ቤተሰቦች የልጆቼን አባት አጥቶ? የትኛው ኦሮሞ? ትግሬ ስለሆነች ነው። ትግሬ ስለሆነች
ለምን ስላስገባውላት ለምን ደደቢት በረሃ ስላስገባዋት ትግሬ ስለሆነች ገባችሁ ምን ያህል እንደሚከታተሉኝ ነው እዚህ ጋር የምታውቁት ግን እኔን አታገኙኝም ወያኔዎች እኔን አታገኙኝም ገባችሁ እጨፍርባችኋለሁ ገና እጨፍርባችኋለሁ እዛው ቅማለን እየቀመልክ ሀገር ላይ ነው ቁጭ የምትለው you are not welcome ቤተ መንግስት you stay there ሌባ ጆኖሳይድ የፈጸመ ተመልሶ ስልጣን አይዝ ብንረሳ ሪቻን ምንረሳ መስላችሁ እንዴ ያ ጦርነትና በሰላማዊ ህዝብ መጨረስ ይለያያል ጦርነት እንችላለን ብላችሁ ነው የገጠማችሁት አሁን ካለው መንግስት ጋር ያ ምርጫን አንቀበልም ያ ሁለት መንግስት ነው እኛ ስትል ጦርነቱን ገጥመሃል ቀምሳችኋል ግንባርን ተበለ ስዩም መስፍን አቦይ ፀሐዬ ተሸኝተሃል የኢትዮጵያን ህዝብ ልጆች ወጣቶችን የበላ ስኳሬ ተሸኝተሃል 4 ነጥብ ይሄን ደግሞ ኮርቻ አልኩሽኝ ሻምፓኝ እያወረድኩ ነው በእናንተ ሬሳ ላይ ምንነጋገረው ለእናንተ ሊያማችሁ ይችላል ለኛ ደግሞ ደማችን የተመለሰው ማንንም ይበለው ያቦይ ፀሐዬን አልኩሽኝ ስቄ ነው ደብረጽዮን ራሱ ግንባሩን ይባላል አልኳችሁ እኮ ገና እሱም የኢትዮጵያ ህዝብ እንባ አለበት ወይ ወደ ወንጀል መቅረብ አለበት ወይ ደግሞ ጦርነት ነው አይደል የገጠመው ጦርነት እስከገጠመ ፈልጋችሁት ነው እኛን ስትገሉ ንጹሃንን ነበር ስትገሉ ነበር 27 ዓመት ንጹሃንን ስትገሉ ነበር የጥይት ማለማመጃ ነበር የኢትዮጵያን ህዝብ ያደረጋችሁት በተለይ የአማራንና የኦሮሞን ህዝብ ደንበኛ የታሪክ እንትን ነው ሰርታችሁለት ሄዳችሁት ያ እንዳይስማማ የታሪክ ሐውልት ሰርታልን የሄድከው እንዳንስማማ አብረን እንዳንሆን ለምን ኦሮሞና አማራ አንድ ላይ ከሆነ አንተ ቦታ ስለሌለ ቦታ የላችሁም አይኖራችሁም ይሄንን በዚህ በኩል ትጎቱታላችሁ ይሄንን በዚህ በኩል ትጎቱታላችሁ ለምን እነዚህ ሁለት ብሔረሰቦች አንድ ከሆኑ አንተ ቦታ የለ ሊኖርህ አይችልም ስለዚህ በደንብ አድርገህ ብሔርተኝነትና ዘረኝነት ሌላነት የብሔር ፖለቲካ it's okay ግን የዘረኝነት ፖለቲካ ሰርተ ይወጣል ስለዚህ you are not welcome in ኢትዮጵያ ፖለቲካ you are not welcome baby you are not welcome I tell you the truth ይሄው እናንተ ሳትኖሩ አብይ ከአማራ ጋር ስለሚሰራ ብቻ እውነቱን እንነጋገር ዛሬ አዲስ አበባ ምን እንደምትመስል እንደም ጦርነት ኖሮ አስባል እነዚህ ሁለት ሰዎች ጎንደር ምን እንደምትመስል without you baby without TPLF without you ካለኛ ሀገር አትኖርም ካለኛ ምን ጥርቅስ ያጥሩ እስከነ ጦርነታችን look at ኢትዮጵያ ነው ያ ይሄንን ደግሞ እያየህ አንጀት ያረረ ጌታቸው ረዳ እኮ ነገራችሁ ትግራይ ሄጄ ከመጣ በኋላ ኢትዮጵያ ለውጣላት እኮ አላችሁ ማናባ ሄድጣ መጀመሪያ ዱቄት ገዝተ ለቤተሰቦች ስጥለኔ ከመስጠት በፊት ጎ ዱቄት ግዛ መጀመሪያ ኦኬ ዱቄት ግዛ ከዱቄቱ በኋላ እንነጋገራለን አንተ ቡልሽት ጋዴም ሽት ሰነባበች ያ እንዲ መባረርና መበራረር ካለማ እኔም አለው I'm here ነኝ ስቲል ነው የብሔር አንቺ ደንቆሮ የብሔር ፖለቲካ አቀንቃኝ ነኝ በጣም አቀንቃኝ ነኝ ዘረኝነትን ግን አይደለም ምክንያቱም ሀገር ያለው የብሔር ፖለቲከኛ ነው even here አሳድድሻለሁ ግን ስትለኝ አሳድዳለሁ ደንቆሮ ነህ እህላለሁ ሌባ ነህ እህላለሁ ያ ሰላማዊ ሰው ነበር 27 ዓመት ስትገድል ስታስር ያ የምታስረው ኖርማል የነበረ ሰውን አይደለም ስታስሩ የነበራችሁት ምሁሮችን ነበር ስታስሩ የነበራችሁት ምሁር እየለቀም ምክንያቱም አንተ ደንቆሮ ስለሆንክ ሄዱታ ደንቆሮ ስለሆንክ ያ መግደል ያለብህና ወደ ኋላ ካንተ እኩል እንድንሆን መግደል የነበረብህ ምሁሮቹን ነው ዩኒቨርሲቲ ደጃፍ ላይ ነበር ስትገድል የነበረው አይደለም ዩኒቨርሲቲ ደጃፍ ላይ ነበር ስታስር የነበረው እስቲ ጥያቄ ብለን የሞቱ ልጆቻችንን ከአማራም ከኦሮሞም
ከሲዳማም ከሀዲያም ከሱማሌም ብናውጣኮ ጂነስ የሆነ ይሄ ዘመን የሚመጥናቸውን አሁን ያስቀራችሁልን ትውልድ ሳይሆን ዛሬ ቲክቶክ ላይ ሆኖ የሚያወራውን ሳይሆን እነዛ ከዩኒቨርሲቲ ፒኤችዲ ያላቸው ፕሮፌሰር ብራ አንተ እኮ ደንቆሮ እኮ ነህ። ወያኔ እኮ ቴፔሌፍ እኮ የመጨረሻ እኮ ደንቆሮ እኮ ነህ። ያ አንተ እኮ ከፕሮፌሰር መራራ ጉዲና ፒኤችዲውን ወስደክ ለራስህ እኮ ዘር እኮ የሰጠህ እኮ ዘረኛ እኮ ነህ። አልጠቅም ያለ በጣም ስትጠግብ አስተፋን፣ ሲበቃም አስተፋን። አስተፋን ቆይማ እንደዚህ ታፕ ጋይስ ታፕ ኮፒ ሊንክ አድርጉ። ስታክ አድርጉ። ታፕ ኮፒ ሊንክ አድርጉ። ይና ስለዚህ እናንተ በዲቃላ እኔን ስታሰድቡ እኔ ደግሞ ዝም የምልበት ምክንያት የለኝም። እመጣላችኋለሁ። ታፕ አድርጉልኝ። እመጣላችኋለሁ። አስታውሰዋለሁ። ይሄንን ህዝብ ይሄንን ነው አይደል የምትፈሩት? እናንተ የምትፈሩት ይሄንን ነው። መሳሪያ ይዤ አልተኮስኩባችሁ። ያ ህዝቤን ስትጨርሱ ህዝቤን አትንኩን ያልኳችሁ። ልጆቼን አትግደል ብዬ ነው ወጣሁት። መግደል አቁም ነው ያልኩት። መግደል አቁመህ ሳይሆን ልክን ስላሳዩና ደደቢት በራ ስላወረድኩ ነው። ከዛ ደደቢት በራ ከወረድኩ በኋላ ምርጫውን እንደ ድሮ 4 ኪሎ ሆነ። ልክ ኃይለ ማርያምን እንደመራው እንደ አህያው አብይን እመራለሁ ስትል ቀመስክ። አሁንም እየቀመስክ ነው። አንዴ ሲልህ ኤርትራ ጋር ትሄዳለህ፣ አንዴ ሲልህ ብልጽግና ጋር ትሄዳለህ፣ አንዴ ሲልህ ዛሬ ደግሞ አሜሪካን ደግሞ ልክ አስገብታለች። መግለጫን አይተሃል? ቢቢሲ ላይ ሄደና አስገብታለች። እማትተኙ አሁንም እኔ አንዳንዴ አብይ እንኳን ዝም ብሎ ቢያስገባችሁ እውነት የኦሮሞ ህዝብ የሚቀበላችሁ ይመስላችኋል? አር ዩ ሲሪየስ ጋይስ? አር ዩ ሲሪየስ? ይሄው እስከነ ምናምን ወይንኑ እንሸከመዋለን እንጂ እንዴ ሞትም እኮ አንዳንዴ በራስ ቋንቋ ሲሆን እኮ እስርም እኮ ደስ ይላል እኮ። መርቴም ቢሆን የቱ ጋር ሉጋችሁ ቢወጋን ይሄ ይሻለናል እንጂ ይሄ ይሻለናል እኮ። ቢዘርፍ እንኳን የት ይሄዳል ምስል ዘርፎ የትም አይሄድም። እዛ ኦሮሚያ ላይ ነው ዞሮ ፎቆ ነው የሚሰራው። የት አባቱ ይሄዳል? አማራውን ቢዘርፍ እዛ ጎጃም ላይ ነው የሚሰራው። አንተ እኮ የትግራይ እናት እንኳን ዛሬ አንድ ጤነኛ ውሃ እንኳን እኔ እኮ አንዳንዴ እናንተ ትግሬም አይደላችሁም። እኔ መድኃኒዓለም እናምጣችሁ ምንድን ነው ለዛ ህዝብ ያተረፋችሁለት? እስቲ እኔ እያልኩ ባወራ እስቲ ንገረኝ። ምንድን ነው ለትግራይ እናት ያረክላት? ይሄን ብቻ ንገረኝ እስቲ። እኛ እኮ በቴሌቪዥን እኮ ነው ይሄንን ህዝብ እኮ ዛሬ ገደል ያስገባችሁት እኮ ቴሌቪዥን ላይ አንድ የሆነ ቆርቆሮ ረጅም ቆርቆሮ ሰራችሁ። ይሄ የዱባይ ቡርጅ ካሊፋ የሚመስል ያ ለነገሩ ከእናንተ በኋላ ተሰርቶ ያለቀ ቡርጅ ካሊፋ ጎበዝ በሆናችሁና ምን ነው ትግራይ ላይ በሰራችሁት ኖሮ እሱን የሚሰራ ብራተን ነበር አላጣን። ያ ትልቅ ረጅም መስቀል የመችስ ይሄ ህዝብ ያ ክርስቲያን ስለሆነ ስለሚወድ አምላኩን ሰራችሁለት፣ መብራት አረጋችሁለት። ያንን በቪዲዮ ቀረጻችሁ። እኔ እኮ የሰራችሁት በህዝባችሁ ላይ እናንተ ወያኔ በህዝባችሁ ላይ የሰራችሁት ድራማ ማንም ጨካኝ የምትሉት ራሱ ሰው በራሱ ህዝብ ላይ ይሰራ። እሱን ሰራችሁ፣ መብራት አረጋችሁና ያችን ከተማውን ሲያበራ እሱን በቪዲዮ ቀርጻችሁ ክሎዝ አፕ አድርጋችሁ እንደዚህ ክሎዝ አፕ መቀሌ በራች አለ። ራሳችሁ በትግራይ ፕሮግራም በትግራይ ቴሌቪዥን ላይ አምጥታችሁልን። በትግራይ ቴሌቪዥን የትግራይ ህዝብ ጀግና ነው። ኦፍ ኮርስ እንደናንተ ያለው ደንቆሮ ዲቃላ አረመኔ ወልዶ ተበላ እንጂ ኦፍ ኮርስ የኢትዮጵያ ህዝብ ሁሉ ጀግና ነው። ጀግንነታችሁ እኮ ነው ይሄው እንደዚህ አይነት ልጅ ወልዳችሁ እንደዚህ ጣጣ ውስጥ የገባችሁት። እሱን ሰራክ። ያንን ረጅም ነገር ሰርተዛ ጋር ከማቆም ይልቅ ለዛች ልጆቿን ለገበረችው ለትግራይ እናት ጡረቷን የሞቱት ልጆቿን ጡረት ጉዳችሁ እኮ ወጣ። 5 ልጅ ወልጄ የትግራይን ህዝብ ነፃ እንዲያወጣ ልጆቼ ልኬ የሙት አበል እንኳን ለስንት ዓመት ሳላገኝ አንድ የሆነ ጄኔራል ነበር። እሱ ነበር እየመጣ 10 ብር የሚሰጠን። የእናንተ እኮ ጉድ እኮ የትግራይ ሬዲዮ እኔ ይሄ ህዝብ ይሄ ትውልድ መቼስ አይገባውም፣ ግን እንዲገባው ነው የምነግረው። የትግራይ የሬዲዮ የትግራይ ቴሌቪዥን ጣቢያ ሲመረመር ከዛ ሆናችሁ ህዝቡን የምታባሉበትን የኦሮሞ ልብስ፣ የአማራ ልብስ፣
የሲዳማ ልብስ ነበር ተጎትቶ ሲወጣ የነበረው። እናንተ ሸሽታችሁ ጫካ ስትገቡ ማለት ነው። እናንተ ሌቦች፣ እናንተ ሰው በላዎች፣ ቴፔሌፍ ወያኔ ሰው በላዎች ማለት ነው። 27 ዓመት ኢትዮጵያ ውስጥ ስትኖሩ የነበራችሁት በዚህ ሸርሙጣ ስታሰድቡኝ የነበራችሁት በእነዚህ ፊሽካዎች ማለት ነው። አንተ ህዝብ አሁንም ጠላት ማን እንደሆነ ጠንቀቀህ እወቅ። ቴፔሌፍ የሚባል የማይሞት ቫይረስ አለ፣ የማይከስም ባለጌ ማለት ነው። ባለጌ አለ፣ እሱ ነው ያንተ ጠላት። ቀጠለ ያ አንዴ ከግብጽ ጋር ትገጥማለህ፣ አንዴ ከምንድነው ከኤርትራ ጋር ትገጥማለህ። የራስን ሀገር ለመውጋት ማለት ነው። አብይ እኔ የምለው አሁን ግን እኔ ለእናንተ ጥያቄ አለ። አሁን አብይ እሺ ብሎ ስልጣን የሚለቅላችሁ እውነተኛ በእናንተ የምንተዳደር ይመስላችኋል? በአብዚ ቁልጮች አር ዩ ሹር? እውነት ሀሳብ አላችሁ? ሲሪየስ እውነት አብዚ ቁልጭ ተመልሶ መጥቶ በተንጋደደ አማርኛና በተንጋደደ ጭንቅላት ሊመራን ማለት ነው? እውነት የኢትዮጵያ ድፍን መከላከያ ቢያልቅ እግዚአብሔር ምስክሬን ነው የምላችሁ፣ ህዝቡ እሻላችሁ ቂጥቂጣችሁን እያሯሯጣችሁ ነው የሚያባረራችሁ። ቂጥቂጣችሁን ህዝባችሁን አታስጨርሱ። ድጋሚ ስልጣን ለመያዝ ህዝባችሁን አታስጨርሱ። ይልቁንስ በድጋሚ ስርዓት ሰፍኖ እዛች ሀገር ላይ እናንተ ሀገር ላይ ማለት ነው እናንተ ስራ ሰፍኖ ባጀት እንዲለቀቅላችሁ ስርዓታችሁን ይዛችሁ እንድትመሩ እርስ በራሳችሁ። አሁን ለነገሩ እርስ በራሳችሁ ነው እየተፋጫችሁ ያላችሁት፣ ግን ማንሰማል። በጣም ይኸውላችሁ ኢምፖርታንት ብትሆኑ ኖሮ ቶፒክ ትሆኑ ነበር። ከእናንተ ይልቅ አንድ ተራ ሸርሙጣ ቶፒክ ናት እዚህ ሚዲያ ላይ እንጂ የእናንተ የፖለቲካ ቶፒክ በጣም ኢምፖርታንት ነው። ግን ሰው ናቅ አድርጎታል። በቃ እኔ ሰው ራሱ ጥላቻ ያለው ይመስለኝ ለእናንተ ይልጣልስ ጥላቻ ያለው ነው የሚመስለኝ። ጦርን ግቢና ገጠም ይላል እንዴ? እዛው ተገጣጥም። ማንም ይገጥመው? ይሄ እንደ ድሮ ፕሌን ይዛችሁ ገንዘብ ባለፈው እንደቆሰቆሳችሁት አይነት ተመልሶ አብይ የሚገባበት መሰላችሁ? ነኔ ብዙ እኮ ተምሯል። አይገባም። እዛው የለም የሚገጥም ስታጣ እዛው ደብረ ጽዮን አቦ ሀጎስ ዘብርቅሎስ ምንጥርቅሎስ ሆናችሁ ትግጠሙ። እናንተ አራታችሁ እዛው ገጣሙና ህዝባችሁ ላይ ባሊቦሊ ተጫወቱ። የጥይት ባሊቦሊ እያየን እኮ ነው በቪዲዮ እንዲህ ብለን ቁጭ ብለን እያየን ነው። ዱሮኛ ላይ የተጫወታችሁትን አሁን እናንተ ላይ እንደዚህ ቁጭ ብለን እና እዋይ ተከስተ እያየናችሁ እኮ አይ ሲ ዩ ቤቢ። ስላላወራን ነው ከፖለቲካ ወተናል ስንል እኮ አናወራም እንጂ እኮ እያየናችሁ የሚገጥማችሁ ስታጡ እና በግድና የዛኔም እኮ ሸውዳችሁት እኮ ነው የመከላከያ እዛ የገባው። ለምን ብር ተለወጠ? በብር ሰራላችሁ። አብይ ብር ተለወጠ። ከዛ ብር ሊያስገባላችሁ ብር ተጭኑ በፕሌን ሲሄድ እዛው ያሉትን ጣጣ አድርጋችሁ እዛው ነው ጦርነቱ የተጀመረው። ግልጽና ማናቅ እንዳይመስላችሁ። የዛኔ ደግሞ አጀሮ ፍሬሽ ነው። ገባችሁ? ወታደር ነው። ታግሶ ገባበት። አሁን ራስ እየተጎተትክ ብትመጣ ለእናንተ ዶላር አይወጣም፣ ለእናንተ ዱረን አይገዛም፣ ለእናንተ መሳሪያ እንዴ ካካ ነው። በጣም ካካ ነው። አይደለም ለመገዳደል ለመግደል ራሱ ንቋቸዋል ስላችሁ ለመግደል እናንተን ከእናንተ ጋር ጦር ለመሞትም ለመግደልም ንቋቸዋል። ግን የዚህን ያህል ነው የናቃችሁ። በቃ ኢነፍስ እናንተ ትፈልጉታላችሁ። አንዴ ሱዳን ጋር ትሄዳለህ፣ አንዴ ብልጽግና ግብጽ ትሄዳለህ፣ አንዴ ትሄዳለህ። የሚመጣ የለም የሚመጣ የለም። እጁ ትለፍልፍላችሁ እና እነዚህን የመሳሰሉ የእናንተ ሾካካዎች እንደነዚህ ያለውን ደግሞ ማስወገድና ማስቆም የሚችለው የሀገሪቷ መንግስት ነው እዛ ያለው። በዚች ልጅ እኔ የሚታየኝ ይቺ ልጅ ለብዙ ነገር ተጠያቂ ናት። ለብዙ ነገር ተጠያቂ ናት። ያ ለብዙ ነገር ተጠያቂ ናት። እኛም በመሳደብ ንጹህ የሆኑ ታጋዮችን በመሳደብ ተደብቃ እናንተ ውስጥ የፈለገችውን ነገር ስታደርግ የነበር ንጹሃን ስታስገድል የነበረችው ሺዝ
አሁንም እኔ ህዝብን አይደለም እየተናገርኩ ያለሁት ወያኔ ብዬ ስናገር የትግራይን ህዝብ ታያለሽ። የትግራይን ህዝብማ ተጫወታችሁበት፣ ራብ አስቀራችሁት፣ ከተራራ ላይ እንዲገደል የ27 ቂም በቀል መወጫ አደረጋችሁት። ሄዳችሁ ተሸጉጣችሁ ፈርታችሁ። ፈሪ እኮ ናት ወያኔ እኮ። እንደ ወያኔ እኮ ፈሪ የለም። ልክ ስልጣኑን ለኮ ሄዶ ልክ እንዴት ነው ልጅ ከውጭ ተጣልቶ መጥቶ እናቱ ቀሚስ ስር የሚደበቀው? ዛትስ ዩ ወያኔ። ወንድ ብትሆን ኖሮ ስርዓትና ህጉን በኢትዮጵያ ህገ መንግስት ብታከብር ኖሮ ወንድ ብትሆኑ ኖሮ እዛ ፊንፊኔ በተሰጣችሁ ቤት ላይ ቁጭ ብላችሁ ወንድነታችሁን ታሳዩ ነበር። እግዚአብሔር ምስክሬ ነው። የት ነው ግን የሄዳችሁት? ህዝባችሁ ላይ። የኛውስ አሁን ተምሮበታል። እዛ መሀል ላይ አንድ ጥይት ራሱ መተኮስ አይደለም ጸበል መርጨት ነው ለእናንተ የሚያስፈልገው። ወይ ብላችሁ ላይ ያለው ጋኔል የተጫነባችሁ የሰው ደም ሲጠጣ የነበረው ብሎ እንዲወጣ ያ ወይንም ደግሞ ቢችል እንደው ሁላችሁንም ይሄ አውራ የነበራችሁን አፍንጫ ብሏችሁ ቢጨርሳችሁ፣ ሌላው ንጹህ የትግራይ ቴዴፍ ወጥቶ ለህዝቡ ነፍሱን የሰጡት እነዚህ ወጣቶች ወጣው ከኢትዮጵያ መንግስት ጋር ከሚመጣው ጋር ተነጋግረው የራሳችሁ አሁን እናንተ እያላችሁ ማንም ሰው እናንተ እያላችሁ ማንኛውም መንግስት አምኖ ያችን ሀገር በሰላም አኖራት። ይሄ ህዝብ ገና በእናንተ ምክንያት ብዙ ገና ይከፍላል። ረሃቡ አለ፣ በሽታው አለ፣ መድኃኒት እጥረቱ አለ። የትምህርት አሁን ምንድን ነው ከጦርነት የሚተርፈው ምንድን ነው? ድንቆሬ ነው። ትምህርት መሄድ አይቻልም፣ ጥሩ መስራት አይቻልም። ብዙ ነገር አለ። ኤኒዌይ የእናንተ ዲቃላዎችን እናውቃችኋለን። ገባችሁ? እናንተ ልትጠቀሙት የምትችለው እንደዚህ አይነቱን ዲቃላዎች ነው። እንደነዚህ ያሉትን ባለጌዎች ነው ልትጠቀሙ የምትችሉት። እኔ ኢቨን ብዙዎቹን አውቃለሁ። ብዙዎቹን እንደዚህ ከትግራይና ከኦሮሞ የተወለዱ ልጆችን አውቃለሁ። እንደዚህ አይነት ነገር ላይ አይገቡ፣ በፍጹም አይገቡ። እናንተ ግን ምንድን ነው የምታደርጉት? ከትግራይና ከአማራ የተወለዳችሁት አማራን በዚህ በኩል ለአማራ እናንተ ወዳችሁትም ለትግሬም ወዳችሁት አይደለም። እናንተ ማለት እነማን እንደሆነ ከመቼ ወዲህ የተወለደ? በነገራችን ላይ በታሪክ አማራና ኦሮሞ ተጋብቷል ከሚኒሊክ ጀምሮ። ምክንያቱም ከሚኒሊክ ጀምሮ ስለነበረ 3-4 ጄኔሬሽን አለ አማራና ኦሮሞ ተጋሩና። ግን ኦሮሞ እንደው ከስንት አንድ፣ እንዲያውም ኤርትራና ኦሮሞ ተጋብቷል። ከስንት አንድ ነው የምታገኘው። እናንተ መዋለድ የጀመራችሁት ለምን እንደምታግዘው ልንገራችሁ። ይሄ ልክ ወያኔ ስልጣን ሲይዝ ወደ ኦሮሚያ ላይ ሲመጣ ብዙዎቻችሁ ተጋብታችኋል ከትግሬና ከአማራ ጋር ከኦሮሞ ጋር። እናንተ እነዚህ ኒው ጄኔሬሽን ያላችሁ አዳዲሶቹ you are very dangerous። ምክንያቱም ከዛ መታችሁ የተጋባ የመጀመሪያው ጄኔሬሽን ናችሁ ለዚህ ለኦሮሞ ለአማራ። ኦኬ ሰከንድ ተጠቃሚዎች ነበራችሁ። በብዛት ስትመጡ ታጋይ ሆናችሁ የመጣችሁ ናችሁ። ኦኬ የመጣችሁ እዛ ታጋይ ሆናችሁ የቀራችሁትማ 5 ሳንቲም አላገኙም። ተነጥላችሁ የመጣችሁት ተጋብታችኋል፣ ወልዳችኋል። ስለዚህ የዛ ጊዜ መንግስት ተጠቃሚዎች ስለሆናችሁ ያማችኋል። ስልጣን መልቀቁ ወያኔ ስልጣን መልቀቁ ያማችኋል። that's why ተመልሶ ወያኔ እንዲመጣ ነው የምትታገሉት እናንተ። በተለይ አሜሪካንና አውሮፓ ቁጭ ብላችሁ በኤርትራ ኬዝ የኤርትራን ፓስ ይዛችሁ ድምጻችሁን አጥፍታችሁ አናውን ቲክቶክ አውጥታችሁ የምታሳድዱ የምትሳደቡ የትግራይና የአማራን የኦሮሞን ህዝብ የምታባሉ በብዛት ደግሞ የትግራይ ህዝብ እንዲባላላችሁ አትፈልጉም። አማራና ኦሮሞ ውስጥ ገብታችሁ ጫላ ሳትሆን ገብረ ኪሮስ ሆነ ሞጣ ሆናችሁ የምትጽፉ ብዙ አላችሁ። አይ ኖ ዩ the next day እኔ እኮ ፔጄ ላይ እኮ ደምንባን ያለቀስኩት የፌስቡክ ፔጄ ላይ ማለት ነው። የፌስቡክ ፔጄ ላይ ትላንትና ፌስቡክ ደግሞ ፔጃችሁን በደንብ ነው የሚያሳየው። ደንግጣችሁ ስማችሁን እንኳን ሳትቀይሩ ትግራይ ብላችሁ ስትለጥፉ ትላንትና እኮ እዚህ ጋር አማራ ነኝ ብላ ሲሰድበኝ ሜሴጁን ሳይ ልክ ሜሴጁን ገብቼ ሳይ ሌላ እንዴ ለካ ጦርነቱ የነበረው ከእናንተ ጋር ነበር። በሞጣው ስም የመጣችሁ፣ በደመላሽ ስም የመጣችሁ፣ ከዛ ደግሞ በጫላ ስም የመጣችሁ እኔ እዛኔ ነው የታዘብኩትኝ። ትንሽ ግን በጣም ኃይለኞች
ሰውን በማጋደል ዛሬ ሄለንን እንደዚህ ያበቃሻት እማማ ፊሽካና ባሏ ናቸው። ብዙ እዚህ ቲክቶክ ላይ እዚህ ዩቲዩብ ላይ ለምን እኔ ጋር መጣችሁ? ሁላችሁንም መረጃ ተቀብዬ ብያስኳችሁ ብዙዎቻችሁ አላችሁ። ብዙዎቻችሁ ልክ ስለፈለገ መጣችሁ ስታወሩ ስለ ዮኒ ማኛ ስለ ማነው ስሙ ስለ አሹካ ስታወሩ አሹካን እንዴት አድርጎ እንደሚዘጋበት ምን መደረግ እንዳለበት እንዳወራችሁ በሙሉ የኔም ዩቲዩብ እንዲዘጋ ሄዳችሁ ስታወሩ ነበር። እንዲህ ነበር መሀላችን ስታባሉ። እኔ ለነገሩ ብዙም ኦሮሞ የለም ከኦሮሞም አንድ ዩቲዩበር የነበርኩት እኔ ነኝ። እንዴት ግን እንደማንቀጠቀጣችሁ እንደዚህ ስለማረጋችሁ ነው የማትወዱት። እኔ ለምን እኔ አብሬያችሁ ስለኖርኩኝ አውቃችኋለሁ። I know you guys. I know you very well. አውቃችኋለሁ። ለምን ከእናንተ ጋር ነው ያደግኩት። ዱላውንም ያ ሁሉንም ነገር በእናንተ ነው። እናንተ ፊት ለፊት አትጋፈጡ። እናንተ እስራኤል ናችሁ። ከኋላ ተሆኑና ዓለም እንዲንጫጫ ነው የምትፈልጉት።